ቢስሚላህ ራህማን ራሂም አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። ሰዎች በመውሊድ ቀን የተለያየ ሁኔታ ላይ ይገኛሉ። አንዳንዶቹ መውሊድን በማክበር፣ አንዳንዶቹ ከናካቴው ያለ ማክበር፣ አንዳንዶች ደግሞ ለምሳሌ ምግብ መስራት፣ ምግብ ሰርቶ ለምስኪኖች ማከፋፈል ወይ ጎረቤት መጥራት፣ አንዳንዶቹ ጣፋጭ ነገሮችን ኬክ መሰል ነገሮችን በመስራት ለሰዎች ማከፋፈል፣ ሌሎች ደግሞ በዚህ ብቻ ሳይበቁ ሰዎችን ሰብስበው እየተጨፈረ ወንድና ሴት ተቀላቅሎ አንድ ላይ በመሆን መጨፈርና መጫወት እና የመሳሰሉት። ታዲያ ከነዚህ መካከል የትኛው ነው የተሳሳተው ወይ ደግሞ የትኛው ነው ትክክል የሚለውን በአጭሩ እንመለከታለን። እናም በአጠቃላይ አነጋገር አላህ ሱብሓነሁ ወተዓላ ምን ይለናል? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም ዙኑበኩም። በእውነትም ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም የምትወዱ ከሆነ እሳቸውን መከተል እንዳለባቸው አላህ ይገልጸናል። ቁል ኢን ኩንቱም ቱሒቡነ አላህ፣ በእውነትም አላህ የምትወዱ ከሆነ ፈተቢዑኒ፣ ተከተሉ ነቢ ሙሐመድን ማለት ነው። አላህ ስብሓነሁ ወተዓላ ይወዳችኋልና ነው። አላህ ስብሓነሁ ወተዓላ የወደደው ደግሞ ኃጢአቱን ይታረቀዋልና። በሌላው ቁርአን እተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ወላ ተተቢዑ ሚን ዱኒሂ አውሊያአ ቀሊለን ማ ተዘከሩን ይላል አላህ ስብሓነሁ ወተዓላ። እንዲሁም በሌላ አያ ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑህ ወላ ተተቢዑ ሱቡለ ፈተፈረቀ ቢኩም አን ሰቢሊህ። እንዲሁም ነቢያችን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ምን ይላሉ? ኢነ አስደቀል ሐዲሲ ኪታቡላህ፣ እጅግ በጣም ግልጽና እውነተኛ 100% ምንም ጥርጥር የሌለበት እውነተኛ ኪታብ የአላህ ስብሓነሁ ወተዓላ ቁርአን። ወኸይሩል ሀዲ ሀዲ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ምርጥና ድንቅ ልዩ የሆነውና በላጩ መንገድ የነቢያችን ሰለላሁ ዐለይሂ ወሰለም መንገድ ነው። ወሸሩል ኡሙሪ ሙሕደሳቱሃ፣ እጅግ መጥፎና አደገኛው ደግሞ መንገድ አዲስ መጤ የሆነ ነገር ነው አሉ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም። እናም እነዚህን የቁርአን አያቶችና የነቢያችንን ሰለላሁ ዐለይሂ ወሰለም ሐዲትና ሌሎችንም ሐዲቶች በምንመለከትበት ጊዜ ታዲያ እነዚህ ከገለጽናቸው መካከል ትክክለኛው የትኛው ነው ለሚለው ድንቅና በቂ የሆነ መልስ እናገኛለን ማለት ነው። እሺ፣ በመጀመሪያ ደረጃ መውሊድን ማክበር፣ መጨፈር ከነቢያችን ሰለላሁ ዐለይሂ ወሰለም ሱና ነው ወይ ብለን ብንጠይቅ እንደዛ እንዳላደረጉ የሚያከብሩት ራሳቸው ያውቃሉ። ነገር ግን ስለምንወዳቸው የእሳቸውን ለእኛ መወለድ ደስታ ለመግለጽ ነው ይላሉ። እሺ፣ ሌሎች ደግሞ እኛ እኮ አናከብርም፣ ነገር ግን በዚያ ቀን ምግብ ሰርተን እናከፋፍላለን ወይ ደግሞ ጣፋጭ ነገሮችን ሰርተን እናከፋፍላለን እንጂ እኛ እናከብርም ይላሉ። ሌሎች ደግሞ ከዚህ በጣም አልፈው እኛ እንደሰታለን፣ የደስታ ቀን ነው ነቢ ሰለላሁ ዐለይሂ ወሰለም መወለዳቸው፣ እንጨፍራለን፣ እንጫወታለን ነው የሚሉት። ታዲያ ከነዚህ ሶስቱ የትኛው ነው ትክክል ካል አራተኛውንም ክፍል ስናነሳ ሌሎችን የማያከብሩትን ፈጽሞ የማያከብሩት ስለ ቢን ይወዳሉ ወይ ብለን ብንል ታዲያ ነቢን መውለድ የሚገልጹ ነገሮች ናቸው እንዴ እነዚህ ከላይ የተገለጹት ካል ወደ መሰረቱ ልንመለስ ነው። ነቢን ሰለላሁ ዐለይሂ ወሰለም የሰሓቦችን ያህል የሚወድ የለም። የእሳቸውን ፍቅር ሙሉ ለሙሉ በተግባርና በቃል የገለጹት ሰሓቦች ብቻ ናቸው። ታዲያ እነሱ አድርገውታል ወይ? አይ አላደረጉትም ካል ለምንድን ነው ያላደረጉት ብለን ራሳችንን መጠየቅ ነው። እንዴ ደግ ስራ ስላልሆነ ነው እንዴ ያላከበሩት? ወይስ ደግ ስራ ሆኖ እነሱ ትዘላላቸው?
ወይ ደግሞ እነሱ በሌላ ነገር ቢዚና እሳቸው እነሱ ጋር ስለሆኑ ብዙም ለዚህ ነገር ትኩረት አልሰጡትም ብለን ልንጠይቅ ነው። ደግ ስራ ነው ካል ለምን አልፈጸሙትም ብለን መጠየቅ አለብን። እነሱ ያልሰሩት ደግ ስራ አይነት የለም። ሰሃቦች ያልሰሩት የደግ ስራ አይነት የለም። እሺ እንበል እንዳሉት ከእሳቸው ጋር በተለያዩ ገዛዋዎችና በተለያዩ ነገሮች ቢዚ ሆነው ነው ያለፈባችሁ ብንል ታዲያ ይህን ነገር አውቀውት ነበር እንዴ? ካወቁ ደግሞ የግዴታ ለኡማው ነቢይም ይሁን ሰሃቦች ማስተላለፍ ግዴታ አለባቸው። አው ያውቁታል ካን ለምን አላስተላለፉትም ነው። ሶስቱ ምርጥ ክፍለ ዘመናት ይሄን ነገር ስላላደረጉ በእነዚህ ቀናቶች እነዚህ የሚደረጉ ነገሮች ሁሉ ትክክል አይደሉም። ሐታ አንዳንዶቹ ትናንትና ሌላ ቪዲዮ ለቅቄ ነበረ። ኤግዚቢሽን ሙሐደራዎች የነብዩ ሰለላሁ ዐለይሂ ወሰለም ሲራ እናነሳበታለን፣ እነሳቸውን እንዘክርበታለን። ሰዎችን ከቢድዓ ሰሪዎች በዚህ ቢዚ እናደርጋለን የሚሉ ሁሉ እነሱ ራሳቸው ስህተተኞች ናቸው፣ ተሳስተዋል፣ ትክክል አልሰሩም። እንዲሁም ደግሞ አንዳንዶቹ ምን ያደርጋሉ? ሙሰልሰሎች፣ ድራማዎች፣ ምኖች ይሰራሉ፣ ነሺዳዎች፣ ምኖች ይዘጋጃሉ። እነዚህ ሁሉ ቢድዓ ሰሪዎች ናቸው ብለዋል ዑለማዎች። ስለዚህ ከላይ የገለጽናቸው ሁሉም ቢድዓ ሰሪዎች ናቸው። ያልሰሩት ምንም የማያከብሩት በዚህ ጉዳይ ላይ በምንም አይነት ሁኔታ እንደ ተራው ቀን የሚያልፋቸው እነዚህ ናቸው ትክክለኞቹ። ለምን? የነቢይን ፈለግ የሰሃቦችን ፈለግ የተከተሉት እነዚህ ናቸው። ለምን? ሰሃቦች ያላደረጉት ምንም አይነት ነገር ብንሰራ ኸይር አይደለም። ለምን? አላህ ነው ያለን። ምን አለን? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና ብሏል አላህ ሱብሓነሁ ወተዓላ። ዲናችን የተሟላና የተብቃቃ መሆኑን ነቢ በህይወት እያሉ አላህ ቁርአን አውርዶ አረጋግጧል። ታዲያ ይሄንን ነገር የሚያከብር በምንም አይነት መንገድ ይሁን፣ በሙሐደራ ይሁን፣ በሙሰልሰል ይሁን፣ በድራማ ይሁን፣ በነሺዳ ይሁን፣ በምግብ ይሁን፣ ምግብ በማከፋፈል ይሁን፣ ሰደቃ በማድረግ ይሁን፣ በተለያየ ሁኔታ የሚያሳልፍ ሁሉ ቢድዓ ላይ ነው ያለው። ለምን? ኢባዳ ነዋ። ኢባዳ ደግሞ መሰረት ሊኖረው ይገባል። ዝም ብለን ከመሬት አንስተን እንደፈለግን ኢባዳ አንፈጥር። ምንም አይነት ኢባዳ መሰረት ያለው ቢሆን እንጂ ተቀባይነት የለውም። ለምን? አንድ ኢባዳ ተቀባይነት እንዲያገኝ ከተውሂድና ከኢስላም ከተውሂድ በኋላ ሁለት መሰረቶች አሉት። አንደኛው ኢኽላስ፣ አንደኛ በኢኽላስ ነው የምንሰራው እነዚህ ነገሮች ሁሉ ይለዋል። ሁለተኛውስ አሟልታችኋል እንላችኋለን። አልኢትባዕ የነቢይን ሰለላሁ ዐለይሂ ወሰለም እና የሰሃቦችን ፈለግ ተከትላችኋል ወይ? እነሱ አድርገውታል ወይ? ምክንያቱም አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? አለይኩም ቢሱነቲ ሱናዬን ያዙ ይላሉ ነቢ ሰለላሁ ዐለይሂ ወሰለም። ወሱነተል ኹለፋኢ አራሺዲን አልመህዲይን ሚን ባዕዲ ከኔ በኋላ ያሉትን የድንቁን እነዚያ ኹለፋዎችን መንገድ ያዙ፣ ተከተሉ። አዱ ዐለይሂ ቢነዋጅድ በጥርሶቻችሁ ንቅስ አድርጋችሁ ይዛችሁ ስሩበት ነው ያሉት። ታዲያ እነሱ ሰርተውበት አልሰሩበትም። ስለዚህ ደግ ስራ አይደለም ማለት ነው። ደግ ስራ ካልሆነ ምንድን ነው? መጥፎ ስራ ነው ማለት ነው። እንደዚህ ይህንን ሁሉ እየሰራን ሰለዋት እያወረድን ምግብ እያከፋፈልን ደግ ስራ አይደለም ትላላችሁ? አዎ። ለምን? ኢባዳ ነው። ኢባዳ ደግሞ መሰረት ሊኖረው ይገባል። እኛንን ከነሱ የበለጠ የምናውቅ ካላችሁ ይሄ ደግሞ የበለጠ ችግር ውስጥ ያስገባችኋል። ተዉት። አላህ ሱብሓነሁ ወተዓላ ኸይሩን ይቅጠም። ጠይብ፣ በዚህ አጋጣሚ እዚህ ነገር ላይ ሰዎችን ብናግዝስ? ያው ነው። ተሳትፈሃል፣ ሰራህ፣ በላህ፣ ጠጣህ፣ ተሳተፍክ፣ ተቀበልክ፣ ስጦታ ተቀበልክ፣ ምን አልክ፣ ሁሉም እንደዚህ ያደረገው ሁሉ የስህተቱ ተካፋይ ነውና እንዳታደርጉ ተራቁ። ወላሁ አለም። አላህ ሱብሓነሁ ወተዓላ በኸይር ላይ ያነሳሳን፣ ከክፉ ያርቀን። አላህ ሱብሓነሁ ወተዓላ በሚወደው ስራ ላይ አበራቱን። የውመል ቂያማ ነቢ ሰለላሁ ዐለይሂ ወሰለም ሐውዳቸው ኩሪያቸው ላይ ሰዎች ሲጠጡ አብረን የምንጠጣ ያደርገን፣ ከሚባረሩ አያደርገን። ያባረራሉ ነቢ ሰለላሁ ዐለይሂ ወሰለም ሰዎች። ለምን? ከኔ በኋላ ቀይራቸዋል፣ ሂዷቸዋል። ነስአሉላህ ሰላም። አላህ ይጠብቀን። ጀዛኩሙላህ ኸይረን ባረከላሁ ፊኩም። ለሌሎች እንደደርስ የበኩላችሁን ሁሉ አድርጉ፣ በተመቻችሁ መንገድ አሰራጩ። ጀዛኩሙላህ ኸይረን ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።